ሁላችንም በጉጉት የምንጠብቀው የሐረግ ድራማ ክፍል 72 እንደሚከተለው ቀርቧል ማለት ነው። ገኒ ስለ ኤፍራታ ጭንቀትና ሀሳብ ላይ ናት። ገኒ እባክህን ከልጄ ጋር ውሰደኝ፣ እባክህን የልጄን አይን አሳየኝ አለችው ያፌትን። ያፌትም ገፍትሯት አንቺ በዚህ አንጀቴን በልተሽ አንጀቱን በልቼ ከእሷ ጋር ሄዳለሁ ብለሽ ነው? አንቺ ማነሽ? ሲቀጥል ማነሽ አንቺ ብሎ ገኒን ገፍትሯት ሄደ። ናታን ለገኒ የነገራት እውነታ ገኒ ማመን አልቻለችም። ገኒ ግን በጣም ልቧ ተሰብሯል። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም ጤና ይስጥልኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበልልኝ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እንድታደርጉ በትህትና በአክብሮ ጠይቃለሁ ማለት ነው። እንዲሁም ነባሮች ሸር ላይክ ማድረጋችሁን አትርሱ። ስለምታበረታቱኝ እጅግ አድርጌ ነው የማመሰግነው። ቤተሰብ የሐረግ ድራማ ክፍል 72 እንደሚከተለው ቀርቧል። በኤፍራታና በያፌት እንዲሁም ደግሞ በናታን መካከል ትልቅ ችግር ተፈጥሯል። ናታን ዝምታውን ሰብሯል። እንዲሁም ደግሞ ያልተጠበቀ ቢንያምና ጽዮን በተዋደው ቢንያም በጽዮን የተነሳ ጽዮንን እኔ በጣም ነው የምወዳት፣ በጣም ነው የማፈቅራት። እንደ ቀልድ ገብቼ እንደ ቀልድ መውጣት አቃተኝ ብሎ ነገራት ለገኒ። እንዴ እኔ ልጅ ቆይ ጽዮንን አፍቅራታል እንዴ? እውነት ነው እንዴ? እኛ እኮ እሷ ወደ ራሷ እንድትመለስ በፊት የረሳችውን ነገሮች ሁሉ እንድታስታውስ ነው እኮ ከእሷ ጋር ለተወሰነ ጊዜ ሁን ብለን ያልንክ እንጂ እኮ ፍቅር እሷ ልታፈቅር ትችላለች፣ አንተ ግን ታፈቅራለህ ብለን እኮ እኛ አላሰብነውም አለችው ገኒ። አይ ገኒዬ፣ እኔ እንኳን ምንም ባላሰብኩበት ጎርፍና ዝናብ ቃስ እያለ አይደለም የሚወስደው። ስለዚህ እኔ ከጽዮን ኃይለኛ ፍቅር ይዞኛል፣ እሷም ደግሞ እንደምትወደኝ ነግራኛለች። እኔ ግን የበለጠ እንደምወደህና እንደማፈቅራት ነው አሁን ላይ እየተሰማኛለሁ አላት ገኒ። እባክህ ልጄ ተረጋጋ፣ ምናልባት የናታንና የኤፍራታ ነገር እንዳያጋጥምክ። የሰው ልጅ ውደድ፣ የሰው ልጅ አፍቅር፣ ግን ልብህ እስከሚጎዳ ድረስ ልብህ እንዳይሰበር እባክህን ልጄ አንተ ነህ ያለህን ብላለችው ገኒ ቢንያምን። አይ ገኒዬ፣ እንደምትወደኝ እንደምታፈቅረኝ በእርግጥ ነግራኛለች። ነገር ግን ሁሉም ሰው የተዋደደ ሁሉ አይለያይም፣ የተፋቀረ ሁሉ አይለያይም ማለት አይደለም። እንዲሁም ደግሞ በመካከል ጸብ አይመጣም ማለት አይደለም። ነገር ግን ሁሉንም ደግሞ እስኪ በሂደት እናየዋለን። እኔ ግን ጽን በጣም ነው የማፈቅራት፣ በጣም ነው የሚወዳት። እሷም እንደምትወደኝ እንደምታፈቅረኝ ነግራኛለች አላት ገኒ ያፌትን እባክህን የልጅን አይን ያሳየኝ፣ እባክህን ልለምንክ፣ እባክህን የያዝኩላትን ምግብ አንድ ጉርሻ እንኳን ላጉርሳት፣ እባክህን አይኗን አሳየኝ አለችው ገኒ ያፌትን። አንቺ ደግሞ ከየት መጣሽ? ሂጅ ከዚህ። ማን ያመጣሽ? በእንደዚህ አይነት ቋንቋ አናግረሽ አንጀቴን በልተሽ ያሳየኛ ብለሽ ነው? በቅርቡ ከ2 ቀን በኋላ ልንጋባ በሰርጋችን ላይ አድመንሻለን። ስለዚህ እዛው ሰርጉ ላይ ታያታለሽ። አሁን ምን ፈልገሽ ነው የመጣሽው? ያ ሰነፍና ያ ፈሪ ልኮሽ ነው አላት ገኒን ያፌት። አረ እኔ ማንም አላከኝም። አረ እኔ ልጄን ለማየት ነው። ልጄ እንደ እንጀራ አርባኛለች፣ እንደ ውሃ ጠምተኛለች። እባክህን የልጄን አይን አሳየኝ አለችው ገኒ። ይህ ከዚህ ነው የምልሽ። ምን አይነቷ ነሽ? ትናንትና ያችኛይቱ መኪና እየነዳሁኝ እያለ ከመኪናው ፊት ለፊት አቁማ አሳስታኝ ነበር። አንቺ ደግሞ ዛሬ ፊት ለፊት የመተሽ ታሳስሽ ነው? እባክሽን በጥፊ እንዳልደረግምሽ ወደዛ ሂጂ አላት ገኒን። ገኒን በጣም አዘነች። እንዴት ትለኛለህ? ልጄን አሳየኝ እኮ ነው ያልኩህ፣ እየለመንኩ ያለሁት። አንተ እናት የለህም? እህት የለህም? ቤተሰብ የለህም? አለችው ገኒ። እኔ በአሁኑ ሰዓት ማንም የለኝም። ይገባሻል? ይሄ እንደዚህ ብለሽ አንጀቴን በልተሽ ኤፍራታን አገኛታለሁ ብለሽ ከሆነ ተሳስተሻል። ነገር ግን አንድ ነገር ልንገርሽ፣ በቅርቡ ልንጋባ ስለሆነ ለሰርጓ አድመንሻለን። የሰርጓ ቀን ልታያት ትችያለሽ። ከዛ አልፎ ተርፎ ግን የኤፍራታን ለማግኘት ምንም እድል አልሰጥሽም አላት ገኒን። ገኒን በጣም አለቀሰች። እኔ እያለሁኝ እኔ ልጅን ካላየሁኝ እዚሁ እጠብቅሃለሁኝ እባክህን እያለች እየለመነችው እንደምንም ነገር ሳይቆጥራት ገኒን ረግጧት ሄደ። ቤዚ በጣም ተጸጽታለች። ቤዚ ዛሬ ትልቅ ሚስጥሩን አወጣችው። ናታን
ናታን አሁንም እንደዛው ነው። ናታን በኤፍራታ ፍቅር ኤፉዬ አንቺ ገፍተሽ ከሄድሽ ለእኔ ምንም ማለት አይደለም። እኔ እየወደድኩሽ እያፈቀድኩሽ አንቺ ከርተሽ ከሄድሽ ለእኔ ምንም ነገር አይሰማኝም። ምክንያቱም አግኝቶ ማጣትን ስቄ መከፋትን አዲስ አይደለም። ነገር ግን እኔ የምከፋውና እኔ የማለቅሰው አንቺ የሆነ ነገር ደርሶብሽ በዚህ በመናጤና በዚህ በጨካኝ የሆነ ነገር አድርጎሽ የሆነ ነገር ሁናለሽ ስባል የዛን ቀን ነው ልቤ የሚሰበረው። አሁን ግን እየወደድኩሽ እያፈቀርኩሽ በእርግጥ ልቤ ተሰብሯል። ግን ያንቺ ደስታ ሁልጊዜም እንደሚያስደስተኝ ልነግርሽ እፈልጋለሁ። የኔ ጨረቃ ሁልጊዜም አስብሻለሁ። ሁልጊዜም ለአንቺ እኖራለሁኝ። ምንም ለኔ ባትሆኝም በፍቅሩ ተገዝተሽ በፍቅሩ ተማርከሽ ከኔ ብትርቅም እኔ ግን ምንጊዜም አልረሳሽም የኔ ጨረቃ፣ ሁልጊዜም አስብሻለሁ አለ ናታን። ያፌት ከቤዚ ቤት እየገሰገሰ መጣ። የነ ቤዚን በር ቆረቆረ። ማን ነው ብላ ጽዮን በሩን ከፈተች። በሩን ስትከፍትለት ያፌት ነው። ምን ፈልገህ መጣህ? ምን እንታዘዝ? ምን ፈልገህ ነው የመጣኸው እዚህ አለችው ጽዮን። እሺ የኔ ቆንጆ እንዴት ነሽ? ሰላም ነሽ ወይ? አይንሽን ስላየሁሽ ደስ ብሎኛል አላት ያፌት። ምን ፈልገህ ነው እያልኩ ነው የምናገረው አማርኛ መሰለኝ። ምን ፈልገህ መጣህ እዚህ? የጠፋብህ ነገር አለ? ወንድሜን ለማናደር ነው የመጣኸው? የፈለግከውን ነገሮች ሁሉ ወሰድክ አይደለ? እኔ ደግሞ አታስታውስም ብለክ ባለፈው በቤት መጥቼ ቤቱን እኮ ተከራይቻችሁ ነው እንጂ እናንተ ቤት ነው ብለህ ነበረ። ነገር ግን ቤታችንን ቀምተህን ቤታችንን ወርሰው እንደሆነ አሁን ሰማሁኝ። አንተ ግን በጣም ጨካኝና አረመኔ ሰውዬ ነህ። ምን አይነት ፍጡር ነህ ግን? ከሰው አይደለም የተፈጠርከው አለችው ጽዮን ያፌትን። ማለት እኔ ሁሉን ነገር እኮ ነግሬሻለሁኝ። ለነገሩ አንቺ የመርሳት ችግር ስላለብሽ ረስተሹ ሊሆን ይችላል። አም ሶሪ። ስለዚህ ቤቱ የእናንተ አይደለም በእርግጥ ነገር ግን መኖር ከፈለግሽ ችግር የለውም አላት ያፌት ጽዮንን። አንተ ምን አይነት ጨካኝ ነህ በእናትህ? የወንድሜን አንገት አስደፋለሁ የወንድሜን ለቅሶ አያለሁ ብለህ ከሆነ ተሳስተሃል። የፈለግከውን ነገሮች ሁሉ ወሰድክ። የኔ ያላትን የቅርቡን የኔ ብሎ ያላትን ወሰድካት አይደለም። እቃ አይደለችም የምትወስዳት ለነገሩ። እሱ በነገሩ አይፈልጋትም። ስለዚህ እንደፈለክ ማድረግ ትችላለህ። ቤታችንንም በተዘዋዋሪ ቤታችንም ወሰድክ አይደል? ስለዚህ አሁንም ቢሆን በጣም ታሳዝናለህ። በጣም እኔ ከአሁን በኋላ አንተ አይንህን ማየት አልፈልግም። አሁንም ዞር በልልኝ ከዚህ ከቤት ዞር በልልኝ ከዚህ ከቤት በእናትህ አለችው። እንዲሁም ደግሞ ኤፍራታ በጣም እያለቀሰች በጣም ተጸጽታ አሁን እኮ ከዚች ከሰራተኛ ጋር እኮ የሆነ ነገር እኮ ብፈጥር ለእኔም ጥሩ አጋጣሚ ነው ብዬ አስባለሁ። ለነገሩ እሱ በጣም ሴረኛ ነው። የሆነ ነገር ፈትኛት ወይም ደግሞ የሆነ ነገር ብሏት ሊሆን ይችላል። ኤፍራታ ተረጋጊ፣ ራስሽን አረጋጊ አለችና ራሷን ለመቆጠብ ተመቸች። እመቤት እንዴት ደህና ዋሉ አለቃ እያለ ሰራተኛ አይቶ ወደ ኤፍራታ መጣች። እኔ ከአንቺ ምንም የምሻል ሰው አይደለሁም። እኔ እንድታከብረኝ እንደ ሰው ልታከብረኝ እንደ ሰው ላከብርሽ እችላለሁኝ። ነገር ግን እኔ እንደ ትልቅ ወይም እንዳሰሪ ወይም ደግሞ ትልቅ እንደ ግዙፍ አትይኝ አለቻት ኤፍራታ ሰራተኛዋን የያፌትን ሰራተኛ። አየኔ እመቤት እርስዎ እኮ ሰራተኛ ስለሆኑ ላከብርሽ ላከብሮት እንዲሁም ደግሞ በቤቱ ተቀጥሬ እስካለሁ ድረስ እርስዎ የሚሉኝን ልሰራ አንገቴን ደፍቼ የሚሉትን ልቀበል እኮ ነው የመጣሁት አለቻት። እኔና አንቺ ምንም የሚለየን ነገር የለም አልኩሽ አይደለ? ስለዚህ አሁንም ዛሬም ነገም እኔና አንቺ እኩል ነን። ምናልባት ደስ ካለሽ ጥሩ ጓደኛ ልንሆን እንችላለን። ምናልባት አንድ ነገር ጠይቅሽ፣ ያፌት ቁልፉን ቆልፎትን ሄደው ወይስ ሌላ ተቀማጭ ቁልፍ የለም? የምታውቂው ነገር ካለ እባክሽን አለቻት ኤፍራታ ሰራተኛዋን። ኧረ እኔ አላውቅም። እሱ ሁል ጊዜ እኮ እየዘጋ እየቆለፈብኝ እኮ ነው የሚሄደው። ምንም ነገር የማውቀው ነገር የለም አለቻት ሰራተኛዋ ለኤፍራታ። እንዴ የሆነ ነገር ቢፈጠርስ? የእሳት አደጋ ወይም ደግሞ ቤተሰቦችሽ በአስቸኳይ ቶሎ ድረሽ ብለው ቢደውሉልሽስ? እንዴት ነው ከቤትሽ ከዚህ ሰፈር ወጥተሽ የምትሄጂው? እንዴት ነው አለቻት። እኔ ፈጣሪ ድረስልኝ እንጂ አንድ ቀን በሩን ከፍቶልኝ ሂዶ አያውቅም። እንደውም ቆልፎት ራሱ በጣም ይጠራጠራል። በጣም ተጠራጣሪ ነው አለቻት። አይ እሱም ልክ ነሽ፣ እንደሱ ተጠራጣሪ የለም አውቃለሁኝ፣ ጠንቅቄ ነው የማውቀው አለች በሆዷ ኤፍራታ። እንዲሁም ከኤፍራታ ጋርና
ሰራተኛዋ ጋር እያወሩ ሳሉ የኔ ንግስት እያለ መጣ ያፌት። ያፌት ሲመጣ በጣም ደነገጠች እና ሰራተኛዋ ካጠገቧ ስትሄድ ያፌት መጣ። እንዴ ተቀራረባችሁ እንዴ? ምን አውርታችሁ ነው? ከመቼ ውስጥ ተቀራርባችሁ ከመቼ ውስጥ አንድ ሆናችሁ አላት ኤፍራታን። አይ የሴቶች ጉዳይን እያወራ ነበረ አለችው ኤፍራታ ያፌትን። አይ እሱ ከሆነ ችግር የለውም ያስኬዳል አላት። ሰርጋችን እኮ በቃ ከሁለት ቀን እንደዚህ እኮ ቢያንስ 2 ቀን ነው የቀረው አይደል? ስለዚህ ጉድ ጉድ እያልሽ ነው አይደል? እንደ ሙሽራ ይመርብሽ እንጂ ጉድ ጉድ በይ። ለነገሩ አንቺ እኮ ቆንጆ ነሽ፣ አንቺ እኮ ውብ ነሽ። እኔ አልነግርሽም እንጂ ያው ውበትሽን መሽም ቁንጅናሽን ጠንቀሽ ታውቂያለሽ አይደል የኔ ጨረቃ አላት። ኤፍራታም የድሮዋ ኤፍራታ አይደለችም እንደዚያ የምታወናጭፈው። ምክንያቱም እሱን አንድ ነገር ወስናለች ኤፍራታ። እሱንም ደግሞ እኔ ያፌትን እሺ አገባሃለሁኝ የሚናገረኝን ሁሉ የሚጠይቀኝን ነገር ሁሉ በፈገግታ መልሼ እሱን ካገባሁት በኋላ እሱን አሳስሬ እኔ ቤቱን ይህንን አግብቼው ይህንን እሱን ካሳሰርኩ በኋላ ቤቱ በባለቤቷ ምክንያት ይሰጣት ስለሚባል ቤቱን ተቀብዬ ለናታን እንዳስረክብ ነው የምፈልገው። ስለዚህ ኤፍራታ አንቺ ብልጥ ሆነሽ ሁሉን ነገር ተጠቀሚበት ብላ ራሷን በራሷ አስጠንቅቃ ልክ ወደ ያፌት ሲመጣ በደስታ በፈገግታ ተቀበለችው። አንቺ ሁሉ ነገርሽን ደስ እያለኝ አይደለም፣ ምንም ደስ እያለኝ አይደለም። ከመቼ ወዲህ ነው ለኔ ፈገግታ ሰጥተሽ እንደዚህ በጥሩ ልቦና የተቀበልሽኝ አላት። ምክንያቱም ያፌት በጣም ተጠራጣሪ ነው። ማንንም ሰው አያምንም። አንተ ማንን ነው የምታምነው? እኔ እሺ ምን አልኩኝ? ምን አደረግኩኝ? አለችው ኤፍራታ። እኔ አንቺን ላምንሽ አልችልም። ይገባሻል? አንድ ነገር እንገርሽ፣ ወደሽና ፈቅደሽ የምታገቢ ከሆነ ኦኬ። አይ የሆነ ጥቅም ብለሽ ከሆነ ግን ተሳስተሻል። እኔን ደግሞ ካገባሽ በኋላ የሆነ ነገር ለማድረግ ወስነሽ ነው አይደለ? ከነዛ ከጨካኞች ከአረመኔዎች ጋር እኔን ካገባሽ በኋላ ልታሳስሪ ነው አይደለ? አላት ኤፍራታ። አንተ ሁልጊዜ ሰው እንድትጠራጠር በራስህ የማትተማመን ሰው መሆንን እኮ እኔ እኮ አዲስ አይደለህም። ስለዚህ አንተ በራስህ ተማመን። በመጀመሪያ አንተ ለሰው እንደምታስበው ያ ሰው ደግሞ እኔ እንደዚህ ያስብብኛል ማለት አትችልም። እኔም በፍጹም ምንም ነገር ያሰብኩት ነገር የለኝም። አሁንም ስልኬን ስጠኝ፣ በቃ ስልኬን እፈልጋለሁ፣ እባክህን ስልኬን ስጠኝ አለችው። አይ ስልክ አልሰጥሽም። የምን ስልክ ነው ብሎ አላት። እንደዚህ እያላት እያለ ሰራተኛይቱ ቪዲዮ እየቀረጸቻቸው ነበረ። ይህንን አይ እኔ ወደድሽም ጠላሽም አገባሻለሁ፣ ነገር ግን ለሴራ ከሆነ የምታገቢ ተሳስተሻለ። በቆፈርሽ ጉድጓድ ራስሽ እንደምትገቢበት አስረግጬ ነው የምነግርሽ እያለ እየዛተባት ሰራተኛይቱ ሰወረቻት። እንዲሁም ደግሞ በቪዲዮ ቀረጸቻቸው። ቢኒያም በጽዮን ፍቅር በጣም ታውሯል። ጽዮንም እንደዛው። ናታን የኔ እህት ጽዬ ሰሞኑን ግን ምን ሆነሽ ነው? ደስተኛ የሆንሽ አይደለም? ብቻን ስትሄጂ ታጉመተምቻለሽ። የተፈጠረ ነገር አለ እንዴ? እባክሽን እንዳፈቅርሽ ይገባኛል። ቢኒያም ለአንቺ ብቻ ሳይሆን ለእኔም ወንድሜ ነው፣ እንደ የቅርብ ጓደኛ ነው። እኔ ቢኒያም መጥፎ ሰው ነው እያልኩሽ አይደለም። ነገር ግን መጥፎ ሰው ነው እያልኩሽ ሳይሆን የሰው ልጅ ስትወጁ እና ስታፈቅሩ በልክ ይሆን። ምክንያቱም እኔ ትናንትና የሆንኩትን ዛሬ የደረሰብኝን እያየሽ ነው አይደለም? ማንኛውንም ሰው ስናፈቅር በልክ መሆን ያለበት። ከተጎዳም በኋላ ለቅሶ፣ ከተጎዳም በኋላ ያዙ ይልቀቁኝ ማለት በእኔ ይብቃ አላት ናታን ጽዮንን። አይ እኔ በጣም ነው የምወደው፣ በጣም ነው የማፈቅረው። ግን እኮ ደግሞ አልደወለልኝም። ትናንትና የደወለልኝ እስካሁን ድረስ አሁን በዚህ ሰዓት ነበር መደወያው። አሁን ሰዓቱን አሳለፈ። ይኸው እንደውም 2 ደቂቃ አለፈ የመደወያው ሰዓት አለች። እጅጉን በጣም እንደምትወደው ስለምታፈቅረው በጣም ትቀናበታለች ቢኒያምን። ቢኒያም በዛ በተለመደው ሰዓት ሳይደውል ስለቀረ እጅጉን ልቧ ተሰብሯል። ጽዮን ስልኩን አይናን እያለች ካሁን ደወለ እያለች እየተሞናጠነጠች እየጠበቀችው ምን ይደውል አልቻለም። እህቴ እባክሽን ራስሽን ጠብቂ። ማፍቀርና መውደድ በአንቺ አልተጀመረም። ማንኛውም ሰው ይወዳል ያፈቅራል፣ ግን በልክ ሲሆን ደግሞ ጥሩ ነው አላት ናታን። አይ እኔ እንኳ ሁሉን ነገር ጠንቅቄ ነው የማውቀው። በእርግጥ እወደዋለሁ፣ አፈቅረዋለሁ። እሱ ግን የበለጠ እንደሚወደኝና እንደሚያፈቅረኝ ነግሮኛል። ስለዚህ አትስብ ወንድሜ አለችው ጽዮን።
እንደውም እየተደረደረች በስተመጨረሻ ደወለችለት። ደውላለት ስልኩ ሲጠራ እሱም ደግሞ በድንጋጤ ወይኔ ትልቅ ጥፋት አጠፋሁ ዛሬ በቃ ሳልደውልላት እኮ ብዙ ሰዓቶችን አሳልፌያለሁ አይደል? አሁን ምን ልትለይ ነው ብሎ ደንግጦ ቢኒ እሺ እኔ ቆንጆ እንዴት ነሽ? ደህና ነሽ ወይ? በጣም ይቅርታ እስካሁን ስላልደወልኩልሽ አላት። እኔ ለአንተ መደወል አለብኝ ማለት ነው? አንተ ሳታስታውስ ስትቀር እኔ ብቻ ነኝ ማለት ነው ማስታወስ ያለብኝ አለችው ጽዮን። አይ አንቺ ብቻ አይደለሽም፣ ግን ተረጅኝ፣ አንድ ነገር አስረዳሽ። እስካሁን በጣም ቢዚ ስለነበርኩ የኔ ቆንጆ እባክሽን ተረጅኝ ብሎ አላት። እኔ ልረዳህ አልችልም። ይገባሃል? እኔ መደወል ሁልጊዜ እኔ ከኔ ነው እንደምጠብቀው እኔ ነኝ እንደመደወል ያለብኝ አንተ ሳትደውልም አለችው። የኔ ቆንጆ ይገባሻል፣ በጣም እንደምወድሽ በጣም እንደማፈቅርሽ፣ ግን ስራ ስለበዛብኝ ስላልደወልኩልሽ በጣም ይቅርታ አላት። ውድና የተከበራችሁ ቻናል ቤተሰቦች በቀጣው ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ክፍል 72ን ይዘን እስከምንመጣ ድረስ ቪዲዮን ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን አትርሱ። በሌላ በተመሳሳይ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ሰላም አለይኩም ወራህመቱላሂ ወበረካቱ።